አንድ ሰው የሚቃወም ሰው አልነበር። አንድ ሰው 3 ላይ እንደዚህ ነው። መርዶክዮስን በፍርሃት በላያቸው ስለወደቀ በየሀገሩ የነበሩ አዛውንቶችና ሹማምንቶች አለቆቹም የንጉሱንም ሥራ የሚሰሩ ሁሉ ምን ይላል? እስቲ አንድ ላይ በሉ። የንጉሱንም ሥራ የሚሰሩ ሁሉ አይሁድን አገዙ ይላል። ኦ ማይ ጋሽ! ዛሬ እንዲህ በሚል ርዕስ ይህን ቃል ይገልጧል። ዘንድሮ ሊገል፣ ሊያጠፋ፣ ሊሰብር፣ ሊያሳዝን ጠላት አዋጅ አውጆብህ ይሆናል። ያ አዋጅ ተሽሮ በደንብ ስሙ። ያ አዋጅ ተሽሮ ገዳዮች አንተን ሰፖርት ማድረግ ይጀምራል። ይሄን በደንብ ስሙ። የቃሉ ክፍል ይሄ ነው። የቃሉ ክፍል ይሄ ነው። ምንድነው የሚለው? በአይሁድ ሀገር ላይ በአይሁዳውያን ላይ በዛን ዘመን በዛን ሲዝን በዛን ዓመት ሞት ታውጆባቸው፣ ሞት ታወጀባቸው። የአይሁዳውያን ቢዝነስ እንዲቀማ፣ የአይሁዳውያን ቤት እንዲቀማ፣ የአይሁዳውያን ንብረት ወርቅ ባለበት ቦታ ሁሉ እንዲዘረፉ፣ በተገኙበት ሀገር ሁሉ እንዲገደሉ፣ በመስሪያ ቤት የነበሩ በየትኛውም ሀገር የሚገኙ በየትኛውም ከተማ የሚገኙ አይሁድ የተባለ ሰው እንዲገደል ትእዛዝ ወጥቷል። ትእዛዝ ወጥቷል። ምን ትእዛዝ? አይሁዳውያን ዘራቸው ዘር ሐረጋቸው እንዳይኖር፣ ሰው እንዳይሆኑ፣ ሰው ሆኖ እንዳይኖሩ፣ ሰው ሆኖ እንዳይሄዱ፣ ሰው ሆኖ ህዝብን እንዳይረዱ የጠላት አዋጅ የትም ቦታ ያሉ አይሁዳውያን እንዲሞት ምን ወጣ ይላል? ትእዛዝ ወጣ። ምን የሚል ትእዛዝ? እንዲገለል፣ እንዲገደሉ፣ እንዲረሸኑ፣ እንዲጠፉ፣ ዘራቸው እንዲጠፋ። በቃ አይሁድ የሚባል ሰው ማየት አይፈልጉበት ሲዝን ነበር። ማየት የማይፈልጉበት ወቅት ነበር። ስብከታቸው፣ ዝማሪያቸው፣ ኑሯቸው፣ ትዳራቸው፣ ልጆቻቸው፣ ቢዝነሳቸው፣ መሄዳቸው፣ መውጣታቸው፣ መኖራቸው የማይፈልጉ ጠላቶች ነበሩ። ግን የእግዚአብሔር ቃል ምን ይላል? በዚያን ዘመን ይላል፣ በዚያን ጊዜ ይላል፣ በዚያን ሳምንት ይላል፣ በዚያን ወር ይላል፣ በዚያን ሰዓት ይላል አይሁዳውያን እንዲገደሉ ቀጠሮ የተያዘበት ቀን አለ ማለት ነው። ቀጠሮ የተያዘበት ሰዓት አለ ማለት ነው። ታዲያ የእግዚአብሔር ጣልቃ ገብነት ሰተት ብሎ በአዋጃቸው በእነሱና በሞታቸው መካከል፣ በእነሱና በአጥፊው መካከል፣ በእነሱና በገዳዩ መካከል፣ በእነሱና በዝርፊያ መካከል፣ በእነሱና በፍርሃት መካከል፣ በእነሱና በአውሬ መካከል፣ በእነሱና በጨለማ መካከል፣ በእነሱና በውድቀት መካከል ማን ጠልቃ ገባ? እግዚአብሔር ጠልቃ ገባና ትእዛዙን ምን አደረገ? አስቆመ። ጂሰስ ምን አደረገ? ትእዛዙን ምን ሆነ? ተገለበጠ። እስቲ ተገለበጠ በሉ። ትእዛዙ ተገለበጠ። አሁን አይሁድ ነበር የሚሞተው፣ አይሁድ ነበር የሚሰቀለው፣ አይሁድ ነበረ የሚቀበረው። የአይሁድ እድገት፣ የአይሁድ ዘር ነበረ ከምድር ከዓለም እንዲጠፋ ረቂቅ የወጣው ሕግ የወጣው። ግን እግዚአብሔር ምን አደረገ? ሪቨርስ። እስቲ ሪቨርስ ሆነ። ሪቨርስ ነገሩ ተለወጠ፣ ተቀየረ። ራሱ ንጉሱ ሰምቶ አይቶ የማያውቅ ክብር፣ ራሱ እነ አስቴሮች እነ መርዶክዮስ አይቶ የማያውቁት የማክብር የእግዚአብሔር ክብር። ቆይ ለምሳሌ አንድ ነገር ልጠይቃቸው ፕሊዝ። ፍርድ ቤት አለ። ፍርድ ቤት ትቆማለህ። ፍርድ ሊፈርድብህ ነው፣ ወይም ይሞት
ወይም የሽረት በቃ ሰዓቷ ያችን ያንተ መጥፊያ ወይም የመጥፊያ በቃ እሷን በዛ ልክ ሰውየው እያወራ ሁሉ ነገር ታቅዶ ሁሉ ነገር ተዘጋጅቶ ሁሉ ነገር ኦሬዲ ነው። በቃ ሁሉ ነገር ተወሰነ። ያው ሰማይ ታውጃል፣ በምድር ታውጃል። ፖለቲከኞች ያውቃሉ፣ ሁሉ ሰው ያውቃል፣ ከተማው ያውቃል። ይሄ በቃ የማይቀር ነው። ከእግዚአብሔር በስተቀር በሰው ጉልበት፣ በአይሁድ ጉልበት፣ በአይሁድ ገንዘብ የማይቀር ነው። ግን እግዚአብሔር ተገኘና ሞትን ወደ ሕይወት ለወጠ። ስብራትን ወደ መጠገን፣ ውድቀትን ወደ መነሳት፣ መጥፋትን ወደ መቀጠል፣ መቆምን ወደ መፍጠን። አረ ኢየሱስ ጌታ ነው! አረ ኢየሱስ ጌታ ነው! ልክ ጠላት አውጆ ሊገል ሊያጠፋ በነበረበት ነገሩ ብሎ ነው። ነገሩ ተለወጠ። እነሱ በቆፈሩት ጉድጓድ ራሳቸው ገቡ። እነሱ በቆፈሩበት፣ እነሱ ባዘጋጁበት። ወንድሜ እንግዲህ ለአይሁዳውያን የፊት ቀን ነው፣ የመጥፋት የፊት ቀን፣ የክብር ቀን ሆኖ ተሻረ በጌታ በኢየሱስ። የመቀበር ቀን የትንሣኤ ቀን ተብሎ ታወጀ። የሞት ቀን የመኖር ቀን ተብሎ ታወጀ። የመታሰር ቀን የመፈታት ቀን ተብሎ ታወጀ። የመጥፋት ቀን ሃሌሉያ የማንሰራፋት በልጦ የመገኘት ቀን ተብሎ ታወጀ። እናንተ አይገርማችሁ? እናንተ አይደንቃችሁ? የእግዚአብሔር ሥራ እግዚአብሔር ነገሩን ሲገለብጥ፣ እግዚአብሔር የጠላት ዝክር፣ የጠላት ምክር፣ የጠላት ስብሰባ፣ የጠላት አጀንዳ እግዚአብሔር ገልብጦ ለኔ ሕይወት ሲያዝ፣ ላንተ ሕይወት ሲያዝ፣ ለነገሪ ልምላሜ ሲያመጣ፣ ለነገሪ መነሳትን ሲያመጣ፣ ለነገሮቻችሁ መብዛትን ሲያመጣ፣ ወዮ ተገደለ ብሎ እኮ ጠላት አይሁድን የዛነ እያየን በቃ እነሱ ይጠፋሉ፣ እነሱ ቤት ሮጠን እንገባለን፣ ቤታቸውን እንወርሳለን። በቃ እነሱ ይሞታሉ፣ የነሱ እርሻ የኛ ይሆናል። በቃ እነሱ ይሄዳሉ፣ የነሱ ቢዝነስ የኛ ይሆናል። በቃ እነሱ ይነቀላሉ፣ የነሱ ወርቅ፣ የነሱ እንስሳ፣ የነሱ ቢላ፣ የነሱ ቢዝነስ የኛ ይሆናል ብሎ ጠላት እኮ በቃ በአጣብቀኝ ይተከታተል ነበር። እግዚአብሔር ግን ገባና ምን አደረገ? ነገርን ገለበጣ። 2018 መልእክት አለኝ። 2026 መልእክት አለኝ። 2025 መልእክት አለኝ። ለሚቀጥለው ወር መልእክት አለኝ። ለሚቀጥለው ትውልድ መልእክት አለኝ። ለቤተ ክርስቲያን መልእክት አለኝ። ለተቀቡ መልእክት አለኝ። ለፓስተሮች መልእክት አለኝ። ለባለ ራእዮች መልእክት አለኝ። በእስራት ውስጥ ላላችሁ ለእናንተ መልእክት አለኝ። ወዮ ጠፋው፣ ነገሬ አልተሳካም፣ አሁንም እያለቀስኩ ነው፣ አሁንም እየደማው ነው፣ አሁንም እየታመምኩ ነው፣ አሁንም የራስ ምታት የኔ ችግር ለምትሉ ለእናንተ ትንቢታዊ አዋጅ አለኝ። ለእናንተ ትንቢታዊ አዋጅ አለ። ወንድሜ ጠላት ሊያጠፋ ቀን አዘጋጅቷል። ጠላት ሊያጠፋ ሰዓት አዘጋጅቷል። ጠላት ሊያጠፋ ይኸውላችሁ ገመድ አዘጋጅቷል። ጠላት ሊያጠፋ ጉድጓድ ቆፍሮብሃል። ጠላት ሊያጠፋ ወጥመዱን ዘርግቶብሃል። ዛሬ ግን ኢየሱስ ሳካታ ያዳባ፣ ዛሬ ግን ይሁዳ አንበሳ፣ ዛሬ ግን የጌቶች ጌታ፣ ዛሬ ግን የትንሣኤ አምላክ ነገርን ሊቀይር፣ ነገርን ሃሌሉያ ለአንዴና ለመጨረሻ 360 ዲግሪ ሊቀይር የሰራዊት ጌታ እግዚአብሔር ጣልቃ ይገባላችኋል። ያንተ ማን ያውቃል? የኪሳራ ዓመት ነው። ይህ ዓመት አልተሳካም። ይህ ዓመት አልሆነንም። አገልግዬ ባዶ፣ ሰርቼ ባዶ፣ በቃ የጠበኩት ነገር
ወንጌላውያን የተናገሩት ነገር፣ ፓስተሮች የተናገሩት ነገር፣ ነቢያቶች የተናገሩት ነገር ስፍራ አልያዝም ለምትሉ ሰዎች ለእናንተ ካመናችሁ ቀኝ እጆቻችሁን ከፍ አድርጋችሁ ይህን የእግዚአብሔርን ቃል በአይሁድ ላይ የተፈጸመው በሕይወቴ ላይ ይፈጸም ካላችሁ የሰራዊት ጌታ ዛሬ ምሽት ይገባና ነገሬን መራራን ወደ ጣፋጭ ይቀይራል።